የአሜሪካና ኢራን ዋናው አደራዳሪ ፓኪስታን በ24 ሰዓታት ውስጥ አዲስ ነገር ጠብቆ ብትልም ውጊያው ቀጥሏል። እስራኤል ሊባኖስን እየደበደበች ነው። ከ20 በላይ በሚሆኑ ቦታዎች ውጡ ብላ ከባድ ድብደባ ፈጽማለች። ይህ ደግሞ የሰላም ንግግሩን እንዳያጨናገፈው ተሰግቷል። ይህ እንደተጠበቀ ሆኖ ኢራን ለወራት ያህል በይደር ያቆየችውን የአያቶላ ኻሜኒን የቀብር ስነ ስርዓት የምታከናውንበትን ቀን ይፋ አድርጋለች። እንዲሁም አሜሪካ አዳዲስ ሚስጥሮችን ይፋ እያደረገች ነው። በተለይ በዩክሬን ምድር በአሜሪካ ገንዘብ የተሰሩ የባዮሎጂካል መሳሪያና በሽታ አስተላላፊ ህዋሶችን የሚያስፋፉ ተቋማትን በተመለከተ አሜሪካ ለመጀመሪያ ጊዜ ተንፍሳለች። የትራምፕ ባለስልጣን ጉዱን ዘርግፈውታል፣ እንመለከታለን። ፔንታገንም ዩፎዎችን የተመለከቱ አዳዲስ ነገሮች አሉኝ ብሎ በፎቶና በቪዲዮ ጭምር አስደግፎ መረጃ ማውጣቱ ተሰምቷል። በተለይ በአየር ማረፊያና በወታደራዊ ተቋማት ዙሪያ ተሽከርክረዋል የተባሉት ዩፎዎች መነጋገሪያ ሆነዋል። ይህ እንዳለ ሆኖ ሰሜን ኮሪያ አሜሪካን አስጠንቅቃለች። ጦር መሳሪያ ብቻ ሳይሆን ጦርነትን ኤክስፖርት እያደረገች ነው ስትል ፒዮንግያንግ ዋሽንግተንን አውግዛለች። ይህንንም ይዘናል። እንዲሁም በስዊዘርላንድ ይካሄዳል የተባለው ህዝበ ውሳኔ ብዙዎችን አስገርሟል። የህዝብ ቁጥራችን ከ10 ሚሊዮን በላይ መሆን አለበት ወይስ የለበትም ብለው ስዊዘርላንዳውያን ሪፈረንደም ሊቀመጡ መሆኑ ተሰምቷል። ለመሆኑ ይህ እንዴት ሆነ የሚለውን ጉዳይ እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካና ኢራን ዋናው አደራዳሪ ፓኪስታን በ24 ሰዓታት ውስጥ አዲስ ነገር ጠብቆ ብትልም ውጊያው ቀጥሏል። እስራኤል በደቡብ ሊባኖስ ላይ መጠነ ሰፊ ጥቃት መፈጸሟን ቀጥላለች። ታየር በምትገኘው ማራኬ ከተማ የተፈጸመው ድብደባም የሰዎችን ሕይወት እንደቀጠፈ የሊባኖስ ብሔራዊ የዜና ኤጀንሲ አሳውቋል። 20 በሚሆኑ የደቡብ ሊባኖስ ቦታዎች ውጡ ብላ ድብደባ የፈጸመችው እስራኤል የሰላም ስምምነት ከመፈረሙ በፊት ውጊያውን ማጧጧፍ የፈለገች ይመስላል። አንዳንዶች ደግሞ እስራኤል በደቡብ ሊባኖስ ውጊያ ካላቆመች ኢራን የሰላም ስምምነቱን ላትፈርም ትችላለችና ኔታንያሁ ሆን ብለው ይህንን ድብደባ እንዲጧጧፍ አድርገዋል የሚል ግምት ይዘዋል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ በኤክስ ማህበራዊ ገጻቸው ላይ የጻፉት ጽሑፍ ግን ተስፋን የሚያጭር ነው። ሁሉም ነገር እያለቀ ነው። የሰላም ስምምነቱ የመጨረሻው ደረጃ ላይ ደርሷል። በ24 ሰዓታት ውስጥ የሆነ ነገር ይሆናል ብለን እንጠብቃለን ሲሉ ነው የጻፉት። አሜሪካንም ኢራንንም አመስግነዋል ሼባዝ ሻሪፍ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ይህንን በተመለከተ እንዳሁኑ ለሰላም ስምምነት ቀርበን አናውቅም ማለታቸው የሚታወስ ነው። በእስራኤልና በሂዝቦላህ መሃል ያለው ውጊያ መቆም እንዳለበት ግን ኢራን በተደጋጋሚ እያስጠነቀቀች ትገኛለች። ውጊያው ቆሞ ሆርሙዝም ተከፍቶ አሜሪካም እግዷን አንስታ ኢራንም በየትኛውም መርከብ ላይ ላትተኩስ ቃል ገብታ የመጀመሪያው የሰላም ስምምነት ምዕራፍ ሀብሎ እንደሚጀመር ብዙዎች እየጠበቁ ይገኛሉ። በቀጣዮቹ 60 ቀናት ደግሞ ዝርዝሩን የኒኩሌር ጉዳይ እንደሚያወሩበት ይጠበቃል ቴህራንና ዋሽንግተን። ይህ እንደተጠበቀ ሆኖ ኢራን የቀድሞዋን መሪ መቼ በክብር እንደምትሸኛቸው አሳውቃለች። ከኢራን ታላላቅ መሪዎች መካከል አንደኛው ሆነው በአሜሪካና የእስራኤል ጥቃት ሕይወታቸው ያለፈው አያቶላ ኻሜኒ በቴህራንና በቆም የሽኝት ስነ ስርዓት እንደሚከናወንላቸው ታውቋል። የቀብር ስነ ስርዓታቸው ደግሞ በማሻድ ይከናወናል ይላል የአልጀዚራ ዘገባ። በሰኔ ወር መገባደጃ ባሉ 4 ተከታታይ ቀናት የሽኝት ስነ ስርዓቱ ይካሄድና ሐምሌ 2 ደግሞ የቀብር ስነ ስርዓታቸው ይፈጸማል ተብሏል። አያቶላ ኻሜኒ እንደ አውሮፓውያን አቆጣጠር ከ1989 እስከ ተገደሉበት ጊዜ ድረስ ኢራንን መምራታቸው የሚታወቅ ነው። አሁን ልጃቸው ሞጅታባ ኻሜኒ ስልጣኑን ተረክበው ኢራንን እያስተዳደሩ እንደሚገኙ ይታወቃል። በመጋቢት ወር የሽኝትና የቀብር ስነ ስርዓታቸው ይፈጸማል ተብሎ እቅድ ተይዞ የነበረ ቢሆንም
ኢራን ከአሜሪካና እስራኤል ጋር የገባችበት ውጊያ ለእንዲህ አይነቱ ነገር አልተመቻትም፣ አራዝመዋለች። አሁን የመጨረሻውን ቀን ወስኛለሁ ብላለች ሀገረ ኢራን። ታዲያ የቀብር ስነ ስርዓታቸው የሚፈጸምበት ቀን ይፋ መደረጉ ምናልባት አሜሪካና ኢራን ሊስማሙ ጫፍ ላይ ስለሆነ ኢራን በሰላም ስሜት ሆና የቀድሞ መሪዋን ልትሸኝ አስባ ይሆን የሚሉ ጥያቄዎችም እየመጡ ነው። ይህ እንደተጠበቀ ሆኖ አሜሪካ በዩክሬን የባዮሎጂካል መሳሪያ ሊያመርት የሚችል ቤተ ሙከራ ገንብታ እንደነበር ተሰምቷል። የአሜሪካ ብሔራዊ ደህንነት ዳይሬክተር የሆኑት ቱልሲ ጋባርድ ዝርዝሩን ለመላው ዓለም እንካችሁ ብለው አውጥተዋል። ከሰሞኑ የሚሰናበቱት እኒህ ዳይሬክተር አሜሪካ በዩክሬን ውስጥ የሥነ ሕይወት ምርምር የሚደረግባቸው በርካታ ቤተ ሙከራዎች እንዳሏት አምነዋል። በትንሹ 40 የሚሆኑ በዩክሬን ያሉት አሜሪካ የሰራቻቸው ወይም የደገፈቻቸው ቤተ ሙከራዎች እንዳሉ ነው ታትሞ የወጣው ሰነድ የጠቆመው። በአስገራሚ ሁኔታ ታዲያ በሽታ አምጪ የሆኑ የተለያዩ ህዋሳትን ከማቆየትና ከመመራመርም ባለፈ የማባዛት ሥራ ይሰራሉ ተብለው የተጠረጠሩ ቤተ ሙከራዎች እንዳሉ ግልጽ ተደርጓል። አንቲራክስ፣ ኤቪያን ፍሉ፣ ኢቦላ እንዲሁም ሌሎች በሽታዎችን የሚያመጡ ህዋሳትን አሜሪካ በእነዚህ ቤተ ሙከራዎች ስታራባ ስትመራመር ነበር መባሉ ድንጋጤን ፈጥሯል። ከ9 ሚሊዮን ዶላር በላይ የወጣባቸው አሜሪካ በቀጥታ የገነባቻቸው ወይም ደግሞ የቤተ ሙከራ ቁሳቁስ ያሟላችላቸው እነዚህ ቤተ ሙከራዎች ለተለያዩ ኩባንያዎችና ተቋማት አገልግሎት ሲሰጡ ነበር ተብሏል። የአሜሪካ ዩኒቨርሲቲዎችን ጨምሮ ለተባበሩት መንግስታት፣ ለዓለም የጤና ድርጅት፣ ለአሜሪካ የምግብና የግብርና ሚኒስቴር ምርምሮችን ሲያከናውኑ ነበር ተብሏል። ሜታ ባዮታ የተባለው ተቋም ደግሞ እነዚህን ቤተ ሙከራዎች በአብዛኛው ሲያስተዳድር እንደነበር ተሰምቷል። ሜታ ባዮታ ማለት የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ልጅ ሃንተር ባይደን የመሰረተው የኢንቨስትመንት ተቋም ነው። ሩሲያ ይህንን በተመለከተ በተደጋጋሚ ሪፖርት ስታወጣ ነበር። በዶኔስክ እና በካርኪቭ እንዲሁም በተለያዩ የዩክሬን ቦታዎች ጦሯ በገባበት ሰዓት እጄ ላይ ገብቷል ያለችውንም ሰነድ ለመላው ዓለም አቅርባ አሜሪካ በዩክሬን ውስጥ የስነ ሕይወት ቤተ ሙከራዎች ነበሯት አሏት ብላ ድምጿን አሰምታለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ጦርነቱ እንደተጀመረ ሰሞን የሩሲያ ጦር በገሰገሰባቸው አካባቢዎች አንዳንድ ሰነዶች እንዲወድሙ አድርገዋል የሚል ክስ ሩሲያ ታሰማለች። አሜሪካንና ሚስጥሮቿን የተመለከቱ ጉዳዮችን ሳንለቅ ፔንታገን የዩፎ ፋይሎችን ይፋ አድርጌያለሁ ብሏል። በምስልና በቪዲዮ የተደገፈ ነው ያለውን ይህንን ልዩ መረጃ ሪፖርት ያደረገው ፔንታገን ምስክሮችንና የተለያዩ ሀተታዎችን ያሟላ ሪፖርት ማቅረቡን እወቁልኝ ብለዋል። ምንነታቸው የማይታወቁ ፍጥረታት የሚባሉት ዩፎዎች አሉ የሉም ከሚለው ጥያቄ ባሻገር አሜሪካ እነዚህን ዩፎዎች የምታቆይበት የምትጠቀምበት አግባብ አለ ወይ በሚለው ጉዳይ ዙሪያ በርካታ አሜሪካውያን እና የዓለም ዜጎች ጥያቄ እንደሚያቀርቡ ይታወቃል። ታዲያ በወታደራዊ ተቋማትና በአየር ማረፊያዎች ላይ አልፎ አልፎ ብቅ ይላሉ፣ ሰዎችም አስተውሏቸዋል የሚባሉት እነዚህ ዩፎዎች አሁን በተረጋገጠ መልኩ አዲስ ነገር ተሰምቶባቸዋል። ሲአይኤን ጨምሮ የተለያዩ የአሜሪካ ተቋማትም ይህንን እያሉ ነው። በአንዳንድ የአሜሪካ ወታደራዊ ተቋማት የድንች ቅርጽ የመሳሰሉ ልዩ ፍጥረቶች እንቅስቃሴ ሲያደርጉ ተስተውለዋል የተባለ ሲሆን ሲአይኤ ደግሞ ዚምባብዌ በሚገኘው ሐራሬ ዓለም አቀፍ አየር ማረፊያ ዲስክ መሰል ተወርዋሪ ነገር በእይታ ውስጥ ገብቷል ብሏል። ኤፍቢአይን፣ ፔንታገንን፣ ናሳን እንዲሁም የውጭ ጉዳይ ሚኒስቴር መስሪያ ቤትን ጨምሮ ሁሉም ተቋማት ስለ ዩፎ ያላቸውን መረጃ እንዲያወጡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባዘዙት መሰረት ነው እነዚህ መረጃዎች እየወጡ የሚገኙት። በግንቦት ወር ላይ ከ160 በላይ በሚስጥርነት ተይዘው የነበሩ ሰነዶች መውጣታቸው የሚታወስ ነው። ወደ ሌላኛው የዓለም ጫፍ ስናመራ ሰሜን ኮሪያ ተቆጥታለች።
አሜሪካ የጦር መሳሪያ ብቻ ሳይሆን ጦርነትንም ኤክስፖርት እያደረገች ነው ብላለች ፒዮንግያንግ። የኪም ጆንጉን አገር መግለጫ እንድትሰጥ ያስገደዳት አሜሪካ ለደቡብ ኮሪያ አሳልፌ ሰጣለሁ ያለችው ሚሳኤል ነው። ከአየር ወደ አየር የሚወነጨፉትን ሚሳኤሎች ለሴውል አስረክባለሁ ብላ የተፈራረመችው አሜሪካ በፒዮንግያንግ ጣት ተቀስሮባታል። KCNA ለተባለው የሀገሪቱ መገናኛ ብዙሃን መግለጫውን ያቀረበው የሀገሪቱ መንግስት አካባቢውን በውጥረት ልትሞሉት ፈልጋችኋል፣ ጦር መሳሪያን ብቻ ሳይሆን ጦርነትንም ኤክስፖርት እያደረጋችሁ ወደ ውጭ እየላካችሁ ነው ስትል ሰሜን ኮሪያዊቱ አሳውቃለች። $300 ሚሊዮን የሚያወጡ 70 የሚሆኑ M120 C8 የተባሉ መካከለኛ ርቀት የሚሸፍኑ ሚሳኤሎችን አሜሪካ ለደቡብ ኮሪያ እንደምትሸጥ ከተረጋገጠ በኋላ ነው መግለጫው የወጣው። ሄሊኮፕተሮችን፣ ተመሪ ቦምቦችንና ሌሎችንም የጦር መሳሪያዎችን ጨምሮ እስከ 2030 ድረስ $25 ቢሊዮን የሚያወጡ የጦር መሳሪያዎችን እገዛለሁ ብላ ደቡብ ኮሪያ ከአሜሪካ ጋር እንደተነጋገረች የታወቀ ነው። ይህ ደግሞ ፒዮንግያንግን በድጋሚ አስቆጥቷታል፣ አስጠንቅቃለች። በመጨረሻም ከስዊዘርላንድ የተሰማው ነገር ብዙዎችን አስገርሟል። የስዊዘርላንድ ሕዝብ ምናልባትም በዓለም ለመጀመሪያ ጊዜ አደባባይ ወጥቶ የሕዝብ ቁጥራችን 10 ሚሊዮን ይሁን ወይስ አይሁን በሚለው ጉዳይ ላይ ሕዝበ ውሳኔ ሊያካሄድ መሆኑ ተሰምቷል። ቢቢሲ እንደዘገበው እሁድ ዕለት ስዊዘርላንዳውያን በምርጫ ጣቢያዎች ቀርበው የሕዝብ ብዛታቸውን ለመወሰን የቀረበውን ጉዳይ ይወስኑበታል ተብሎ ይጠበቃል። ቀኝ ዘመሙ የስዊዘርላንድ ሕዝባዊ ፓርቲ ነው ይህንን ሐሳብ አቅርቦ ሕዝቡን ምረጥ ሲል የቀሰቀሰው። በዝተናል፣ ተበራክተናል፣ ከእንግዲህ ቁጥራችን መጨመር የለበትም ያለው ይህ የቀኝ ክንፍ ፓርቲ የስዊዘርላንድ ሕዝብ ከ24 ዓመታት በፊት በ2002 እንደ አውሮፓውያን አቆጣጠር ላይ 7.3 ሚሊዮን ሆኖ የሚቆጠር ነበር። አሁን ወደ 9.1 ሚሊዮን ከፍ ብሏል። ታዲያ 27 በመቶ የሚሆኑት የስዊዘርላንድ ዜጎች ውጭ ሀገር የተወለዱ ስደተኞች ናቸው። ይሄ በስደተኞች ተወረናል፣ ቁጥራችን እየበዛ ያለው በእነርሱ ምክንያት ነው የሚለው አስተሳሰብ በቀኝ ክንፍ ፓርቲዎቹ አካባቢ ከፍተኛ የሆነ ስሜት ፈጥሯል። ለሁሉም ነገሯ ቀጥተኛ የሆነ ዲሞክራሲ ስርዓት የምትተገብረው ስዊዘርላንድ አንድ ፓርቲ 100,000 ፊርማ እስካሰባሰበ ድረስ በየትኛውም ጉዳይ ላይ ህዝበ ውሳኔ እንዲደረግለት መጠየቅ ይችላል። በተለይ ትልልቅ ውሳኔዎች ከህዝበ ውሳኔ ውጪ አይወሰኑም። እናም ስዊዘርላንዳውያን ቁጥራችን 10 ሚሊዮን ብቻ ይሁን ወይስ አይሁን በሚለው ጉዳይ ውሳኔ ይሰጣሉ ተብሎ ይጠበቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።